ወይ ዳጣ እኔማ ዳጣዬ ማለት ነው። እንግዲህ ክን እንዳያችሁት ታሬን አስመለጠች ብዬ በጣም ተናድጄባት ነበረ ከሚባለው በላይ ማለት ነው። ግን እናቴ ጀግናው መድብል መጥቶ የት አባህ ነው የምትሄደው ብሎም እንግዲህ አመልጦን ነበረ። ዳጣዬ እንዳያችሁት ማለት ነው ማለት ከባለፈው ፓርት ጀምራ እንግዲህ ቁልፉን ስጡኝ እሱን ገብቼ አለቀውም እቀጠቅጠዋለሁኝ እያለች እንግዲህ ከን ብዙ ጊዜ እየዛተች ነበረ። እና በነገራችን ላይ ደግሞ ይሄንን ነገር በፍጹም ረፊ ማለት የወደቀ ዛፍና የሞተ ሰው አይመታም በማለትም ደግሞ ብሩኬም ከልክሏት ነበረ። እንግዲህ ዛሬ ላይ ማንም ሰው በሌለበት ማለት ነው ገብታ ለመማታት ማለት ነው ሙከራ አድርጋ ነበረ። እና ለመማታት ሙከራ ባደረገችበት ጊዜ ላይ ምንም ነገር እኮ ደግሞ ሳታደርገው እንግዲህ የማይሆን ቃላት ተናግራ መድብል አለ ወይ ብሎም ሲጠይቃት እንግዲህን ምን ብላ ነው የተናገረችው? እሷ የለም ብላ ነበር የተናገረችው። አለ ብትለው ኖሮ እንዳያችሁት ማለት ነው ታሬ ይሄንን ድፍረት ከየትም አያመጣውም ነበረ። ግን የለም ስላለችው እንግዲህ ታሬ በጣም ልቡ እንግዲህ ተነሳሳና በቃ ይሄንን አጋጣሚማ መጠቀም አለብኝ ማምለጥ አለብኝ ብሎ ዳጣዬ እንዳያችሁት ማለት ነው ወደ ክፍሉ ገብታ በሩን እንግዲህን ለመፍታት ይሁን ለመቆለፍ ብቻ የሆነ ነገር እንግዲህን እያደረገች ባለችበት ጊዜ ላይ ከኋላ ማጅራቷን ብሎ ይዘርራታል። እነሱም ያንን ስራውን ከሰራ በኋላ ለማምለጥ መድብል ከታች እየመጣ ነበረ። ስልክ እያወራ ነበር በነገራችን ላይ። እናም ክፍቱን በሩ ክፍት የሆነ እንግዲህ ሲመለከት ወደዛ ነበረ ቀጥታ የገባው። ያ ክፍል ደግሞ የመድብል ነበረ ማለት ታሪ እንግዲህ ያንን ነገር አላወቀምና ዝም ብሎ እሱ ከመድብል መሸሹን ነው እንጂ ያወቀው የማክፍል ነው ምንድነው የሚለውን ነገር አላወቀም። እና መድብልም ተከትሎ ሲገባ ከበሩ ጎን ሲል ዞር ሲል እናቴ ለማምለጥ ሙከራ እያደረገ ነበረ። አንተ ነው የምታመልጠው? ከኔ ልታመልጥ ነው እንዴ? ከኔ ልታመልጥ ነው ወይ ብሎም መድብልም እንዳያችሁት ማለት ነው ይይዘዋል ማለት ነው። በዛ ላይ ደግሞ እዛ ቁስሉ ላይ ማለት ነው እየረገጠ ከየት ነው እኔን የምታመልጠው ማን ስለሆንክ በማለትም እንግዲህ በሚለው ጊዜ ላይ ታሬም እንዳያችሁት አማራጭ ስላጣሁኝ ነው አማራጭ አጥቼ ነው ባክን መድብል ተወኝ ባሳለፍነው ጊዜያቶች ባክን እያለም እንግዲህ እሱም እየተማጸነ ነበረ። እናም እንደዛ ሲሉም እንግዲህ ትሰማኛለህ ከዚህ መቼም ቢሆንም አትወጣትም እወጣለሁ ብለክ መቼም ቢሆንም እንዳታስበው እያለም እንግዲህ እየነገረው ነበረ። እናም ይህንን ነገር እንግዲህ እየተባባለ ጊዜ እንዳያችሁ ታሬም ደግሞ መድብልን እንግዲህ ልመና ገብቶ ነበረ። በላሁን ቀጥ ብለህ እኔ አሁን እንደዚህ ዝም ያልኩህ ምሳሌ እንዳትሰማ ብዬ ነው። ስለዚህ ለምሳሌ ስትል ተውሃለሁ። አሁን ተነስና ቀጥ ብለህ ወደዛ ወደ መጣህበት ወደ ክፍል ትገባለህ ይለዋል። እሱም እሺ ይላል ማለት ነው። ተነስቶም ታሬም እንዳያችሁት ወደ ክፍሉ ይሄዳል። ሌላው ቅድስትዬ ምሳሌን ማለት ነው እያጎረሰቻት ነበር። እኔ በቃኝ እያለቻት ሁሉ ነበርና አይ መብላት አለብሽ በደንብ መብላት አለብሽ እያለችም እንግዲህ እየተናገረቻት ነበረ። እናም ይሄንን ነገር እንግዲህ እያለች ባለችበት ጊዜ ላይ ሌላው እንግዲህ ታውቃላችሁ ባለፈው ማለት ነው አለም እባክህ እህቴን ተዋት እኛ የሷን አለም ማየት እንፈልጋለን እኛ የሷን ልጅ ማቀፍ እንፈልጋለን በማለትም እንግዲህ ወንድሙ ማለት ብሩኬን ማለት ነው እንዲህ ተዋት እየጠየቀችው ነበረ። እናም እንዲተዋት እንግዲህ እየጠየቀችው ባለችበት ጊዜ ላይ ያህንን ነገር እኮ እህትሽ እኮ ትክክል ነች እህትሽ ምንም ስህተት የለባትም እያለም እንግዲህ ዛሬ ብሩኬም ቅድስትዬን እያናገራን ነበረ። በኋላ መውለድ እንኳን ባትቺ በፍጹም የጸጸት ስሜት እንዲሰማሽ አልፈልግም እያለም እንግዲህ እያናገራን ነበረ። እናም ይህንን ነገር እንግዲህ እያናገራት ባለበት ጊዜ ላይ ማለት ነው እኔ መቼም ቢሆን የማይጸጽተኝም አንተን በጣም ነው የምወድክ ሲቀጥልስ ደግሞ ለምንድን ነው የእሷን ወሬ የምትሰማው እያለችም እንግዲህ እየነገረችው ነበረ። ይኸውልሽ ማለት ቅድስትዬ እህትሽ ትክክል ነች እያለም እንግዲህ እየነገራት ነበረ። እሷም ችግር የለውም በቃ እንደዛ ከሆነ ደግሞ ወይ ተከራይታ ከዚህ ከቤት ትውጣ በማለትም እንግዲህ ጥያቄም አንስቶ ነበረ። ሰርጌ እስከሚያልፍ ድረስ በቃ ሁሉም ነገር ሰርጌ እስከሚያልፍ ድረስ ብቻ እንታገስ እያለችም እንግዲህ ትነግረዋለች ማለት ነው። እሱም እንግዲህ እንዳያችሁት በዚህ ሀሳቡ ተስማምቷል። ግን ደግሞ መውለድ ባለመቻሉ ብቻ ግን መጸጸት እንደሌለባት አስረግጦና ይነግራታል። እሷም እንግዲህ ምንም ነገር አይጸጽተኝም በማለት ማለት ነው
እየተናገረ የነበረ በቃ ብሩኬ ለማንኛውም ተቀመጥና ምግብ የሚበላ ላምጣልክ ትለዋለች። እሱም እንግዲህ ግን እሺ ይላታል ማለት ነው። እንዲሁም ምን አለ የዋህነት አምላክሽን አይቶ እንዲሁ ላንች ሲል ልጅ ቢሰጥሽ እያለም እንግዲህ ግን እንዳያችሁት ማለት ነው ስለ ቅድስትዬ እያወራ ነበረ። እናም ይህንን ነገር እንግዲህ ግን እየተነጋገሩ ባለበት ጊዜ ላይ ማለቴ ዳጣም እንግዲህ ራሷን ስታ ወርቃለች እና ታሬ እንግዲህ እንቀጥ ብለህ ግባ ብሎ ሲያይ እንግዲህ እንዳያችሁት ተዘረረ ወርቃለች። ወይኔ እህቴ እንዳጣየ ብሎ ብሩኬ መድብልም አንስቶ እንግዲህ ወደ ሳሎን ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። መድብልም ዳጣን አንስቶ ወይን ሄት የምንሆነው ሽብኝ ነው እያለም ቅድስትዬን እየተጣራ ነበረ። ቅድስትዬም እንግዲህ ከና ቤት ፍጥነት ቀርዴድ እያለች ማለት ነው። እሱ ቅድስት እያለ ነበረ እና ቅድስትዬ እየተጠራሽ ነው ሂጂ ትላታለች። በዚህ ጊዜ መሳሪም እና ተነስታ አንቺ ከዚህ እንዳትወጪ እኔ እዚሁ ጠብቂ ትላትና እንግዲህ ከን እንዳያችሁት ስትመለከት ዳጣ ተዘረራለች። ምንድነው ምን ነክቷት ነው ምናምን ስትልም እንግዲህ ታሪክ ክፍል እኮ ነው ያየኋት እናንተማ በቃ መርፌ ቢተኮስም ራሱ አትሰውም ሲልም ኧረ ወደኛም ባለመምጣቱ ጥሩ ነገር ነው እያለችም እንግዲህ ከን እየተናገረ በሲያው ነው ሆኖ ተነሽና እስቲ ውሃ አምጪላት ቀዝቃዛ ውሃ ወይ ወደ ሆስፒታል ወሰዳት እንደያለ አይቆይናና መጀመሪያ ሆነ እንሞክረው በማለትም እንግዲህ ያ ቀዝቃዛ ውሃ ሲራጭባት ያዙት ልቀቁት እሪ ዘራፍቆ አለች ዳጣይ ማለት ነው። እና እንደዛ ስትልም እንግዲህ ማለት አላስተረፍኩትም እኮ አለቀኩትም እኮ እያለችም እንግዲህ ከን እየተናገረ የነበረ ኧረ እባክሽ ተዘረረሽ ካበቀሽ በኋላ እንደዚህ ትያለሽ እንደ እያለችም ተነግራታለች ማለት ነው። እና ምን ስልሰሪ ነው እሱ ክፍል የገባሽው ሊያመልጥ እኮ ነበረ ሲል ማ አንተ እያለህ ነው የሚያመልጠው? በፍጹም አያመልጥም አያደርገውም። አንተ እያለህ እኔ እኮ አንተን ተማምኜ እኮ ነው ይሄንን ስራ የሰራሁት እያለችም እንግዲህ ከን እያሟሟቀችለት ነበረ። እና እንደዛ እንግዲህ በሚባልበት ጊዜ ላይ በአሁን አርፈሽ ተቀመጭ ብሎ እንግዲህ ወደ ታሬጋ ሄዶ ነበረ። ብታይ እኮ ማለት ነው ዳጣዬ አላስተረፍሽውም፣ በቃ ልትገል ሁሉ ደርሰች፣ በቃ መድብል ባይደርስማ ነው እኮ በቃ ገለሹ ነበር እያለችም እንግዲህ እንዳያችሁት ቅድስትዬም እየተናገረ የነበረ እንግዲህ ቅድስትዬ ጋር ብሩኬ ተደዋውሎ እያወራ ባለበት ጊዜ ላይ ከኋላ ማህሌት መታ ነበረ። እና ማህሌት እንግዲህ ግን እየተጣራይ ብሩኬ እያለች ምንድነው አሁን ፈልገሽ ነው ምናምን ሲላትም አይ እኔ እኮ ከዛ ጀምሬ እኮ እየተከታተልኩ ነበረ ስጠራ ግን እየሰማኸኝ አይደለም እያለችም እንግዲህ ግን ባለፈው ደውዬ ነበረ ጠዋት አካባቢ ላይና ስልኩን ቅድስትዬ አነሳችሁ። ትንሽዬ ቅናት ስሜት ሳይሰማት አይቀርም እና አረጋጋት ስትልም እንግዲህ ትነግረዋለች። ማለት አልገባኝም ግን እኮ ትክክል ነች ለምንድን ነው የምትደውይው ምናምን ሲላትም አይ እኔ በቃ አይደለ ምናምን ስትልም እንግዲህ ትናገራለች። እና ይሄንን ነገር እንግዲህ ስትናገር አይ ይኸውልሽ አንቺ መደወል የለብሽም እንዳትደውይ ደግሞ ያን ያህልም የሚካበድ አይደለም እያለም እንግዲህ ግን በዚህ ያልፋሉ ማለት ነው። ግን ደግሞ አረጋጋት በማለትም እንግዲህ አሁን ላይ ማህሌት እንዳያችሁት እኔ እኮ ተናገር ያለው ማህሌት መልካም ሰው መስላ እየቀረበ ቅድስትዬ ደግሞ የቅናት ስሜት ሲሰማት እንግዲህ ብሩኬን በደካማ ጎኑ ገብታ እንግዲህ ግን የራሷ ለማድረግ እየጣረች ነው አያችሁ። ስለዚህ በፍጹም እኔ ብሩኬና ማህሌት መቀራረብ የለባቸውም። ያንን ያደረገችውን ነገር ሁሉ ረስቶ እንግዲህ አሁን ላይ በሰላማዊ ራሱ ቆሞ ማናገሩ በጣም ነው እያናደደኛለሁ። በዚህ ጊዜ ይህንን ነገር እንግዲህ ሲያወሩ እንዳያችሁት ሁሉንም ነገር ስለሰማች እና ወደ ቤት ሲመጣ እንግዲህ ምሳሌና ቅድስትዬ ተቀምጠው እየተጫወቱ የኔ አበባዎች ብሎ ሲገባም ቅድስትዬ አኩርፋ ነበር የወጣችው። ምንድነው ምን ተፈጥሮ ነው ሲልም እኔ እንጃ አሁን እኮ እየሳቀች እኮ ከኔ ጋር እየተጫወተ ነበር ስትልም በቃ ልሂድና ላናግራት የኔ አሮጊት ይላታል። እሺ ሳይውል ሳያድር ደግሞ ሄድና አናግራት ትለዋለች። እናም ብሎ ቅድስትዬም እንዳያችሁት ማለቴ ተከባድ ውሳኔ ነው የወሰነችው። በፍጹም ቅድስትዬ ደግሞ ማለት ነው ተረጋጊ እንዴ ለማን ደስ ይበለው ብለሽ ነው እስከዛሬ ይሄንን ሁሉ ነገር አሳልፈሻል። ይሁንን ሁሉ ነገር ታግሰሽ እዚህ ደርሰሻልና
አሁን ላይ በስተመጨረሻ የታገሰ ፍሬዋን ይበላል ነው የሚባለውና አሁን በስተመጨረሻ ብሩኬን አልፈልግም፣ በቃ ጋብቻው መቅረት አለበት፣ ለቤተሰብ ሁሉ ተናግሬያለሁ፣ ቤተሰብም ተስማምቷል እያለች ነበረ። ብሩኬ በዚህ ነገር በጣም ተደናግጧል ከሚባለው በላይ። እንግዲህ ማለት ይሄ ሰርግ ይቀጥላል ወይስ አይቀጥልም የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። እንደኔ ግን ሰርጉ መደገስ አለበት በፍጹም። ጠላት ለምን ደስ ይበለው እላለሁኝ። እና ወዶቼ አስተያየታችሁን በኮሜንት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ።